ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆይታችኋል? ምንጊዜም በተለያዩ የጤና ትምህርቶች የማቀርባቸውን ትምህርታዊ የጤና መረጃዎች የምትከታተሉ የቻናሌ ቤተሰቦች እንደ ከዚህ ቀደሙ ሁሉ ዛሬም አዲስ መረጃ ይዤላችሁ መጥቻለሁ ማለት ነው። ዛሬ ደግሞ ፈስንና ሰገራን ያለመቆጣጠር ችግር የሚከሰትባቸውን ምክንያቶችና የሕክምና ዘለቄታዊ መፍትሄዎችን በሰፊው የምነግራችሁ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁን እንደዚሁም ደግሞ ያላችሁም ጥያቄ ካለ ኮሜንት መጻፋችሁን እንዳትዘነጉ እላለሁኝ። እስከ ፍጻሜያችን ድረስ መልካም ቆይታ ይሁንላችሁ። ፈስን አለመቆጣጠር በሕክምና ደረጃ አንድ ሰው ከፊንጢጣ የሚወጣውን ጋዝ መቆጣጠር የማይችልበት ትልቅ የጤና ችግር ሁኔታ ነው ማለት ነው። ይህ ሁኔታ ብዙውን ጊዜ ከፊንጢጣ አለመቆጣጠር ጋር አብሮ ይከሰታል። ይህም የሰገራ ፈሳሽ በአጋጣሚ መውጣትንና ጋዝንም ሆነ ሰገራን ከፊንጢጣ በአግባቡ መቆጣጠር አለመቻልን የሚያካትት ሁኔታ ነው። የፈስ አለመቆጣጠር ችግር ያለባቸው ሰዎች ይህ ሁኔታ የሚያስጨንቅ ሆኖ ያገኙታል። ይህም የሀፍረት ስሜት፣ መርበትበትና ከቤት ውጪ በሚደረጉ ማህበራዊ እንቅስቃሴዎች ወሲባዊ ግንኙነትና ዝግጅቶች ላይ ለመሳተፍ አለመፈለግን ያጠቃልላል። በእነዚህ ምክንያቶች የተነሳ የፈስ አለመቆጣጠር በአብዛኛው ለግለሰቡ ጤና አደገኛ ባይሆንም እንኳን በሰዎች የዕለት ተዕለት የህይወት ጥራት ላይ ከፍተኛ የሆነ ተጽዕኖን ሊያሳድር ይችላል ማለት ነው። የአንጀት ጋዝ ወይም ፈስ ጋዝ ከምግብ መፍጫ ስርዓት ውስጥ በፊንጢጣ በኩል የሚወጣ አየር ማለት ነው። ይህ ጋዝ በአብዛኛው ናይትሮጅን፣ ኦክሲጅን፣ ካርቦን ዳይ ኦክሳይድ፣ ሃይድሮጅን እና ሚቴን ጋዞችን ያቀፈ ነው። ከአንጀት ጋዝ ጋር ተያይዞ የሚመጣው ደስ የማይል ሽታ ብዙውን ጊዜ የሚከሰተው ደግሞ በጨጓራ አንጀት ትራክት ውስጥ ባሉ ባክቴሪያዎች የሚመረተው አነስተኛ መጠን ያለው ድኝ ወይም ሰልፈር የያዙ ጋዞች ምክንያት ነው። ምንም እንኳን ብዙ ሰዎች የአንጀት ጋዝን የሚያሳፍር ነገር አድርገው ቢመለከቱትም በተለይ በሌሎች ሰዎች ፊት ድምፅ አውጥቶ ስንመለከተው አሳፋሪ ነገር ወይም ሼም ሊያስይዘን ይችላል። ነገር ግን ይህ የተለመደ የምግብ መፍጨት ሂደትና ጤናማ የምግብ መፍጫ ስርዓት ምልክት ነው። አብዛኛዎቹ አዋቂዎች በቀን ከ10 እስከ 24 ጊዜ ጋዝን ይለቃሉ። ነገር ግን የታመቀ ጋዝ ሳይለቀቅ በጨጓራና አንጀት ትራክት ውስጥ ከተጠራቀመ በሆድ ውስጥ እንደ ቁርጠት የሚሰማ ህመም ሊያስከትልብን ይችላል። የአንጀት ጋዝ በአጠቃላይ ለሰው ልጅ ጤና አደገኛ ባይሆንም እንኳን በጣም ብዙ ወይም የሚያም ጋዝ አንዳንድ ጊዜ እንደ ላክቶስ አለመቻቻል፣ የምግብ አለመቻቻል ወይም IBS ባሉ አንዳንድ የምግብ መፍጫ ችግሮች ምልክት ሊሆን ይችላል ማለት ነው። በሆድ መነፋት ወቅት የሚለቀቀው ጋዝ የሚፈጠረው በበርካታ ምክንያቶች ነው። ከነዚህም ውስጥ የሚከተሉት ሊጠቀሱ ይችላሉ። ለምሳሌ የተዋጣ አየር ሲኖር ፈስ ሊፈጠር ይችላል። ሰዎች በሚመገቡበት ወይም በሚጠጡበት ጊዜ አነስተኛ መጠን ያለው አየር አብሮ ከምግቡ ጋር ይወጣሉ። ይህ አየር በምግብ መፍጫ ስርዓት ውስጥ ሊከማች ይችላል። አብዛኛው ይህ አየር በአፍ በኩል በግሳት መልክ ሲወጣ፣ በአንዳንድ ሁኔታዎች ደግሞ የተዋጣው አየር በምግብ መፍጫ ቱቦ ውስጥ በመጓዝ በሆድ መነፋት መልክ ሊለቀቅ ይችላል ማለት ነው። ሌላው ደግሞ የምግብ መፈጨት ነው። ምግብ በሆድና በአንጀት ውስጥ ሲደቅ ጋዞች ይፈጠራሉ። አንዳንድ ምግቦች በተለይም በአንጀት ውስጥ በቀላሉ የማይፈጩ ከፍተኛ የካርቦሃይድሬት አይነቶች ያላቸው ብዙ ጋዝ የመፍጠር እድላቸው እጅግ በጣም ከፍተኛ ስለሆነ ፈስን ሊፈጥሩ ይችላሉ። እነዚህም ደግሞ በባክቴሪያ የሚደረግ መፍላት ነው። ትልቁ አንጀት ምግብን ለመፍጨት የሚረዱ የተለያዩ ባክቴሪያዎችን ይዟል። ይህም የኮሎን ማይክሮባዮታ ይባላል። እነዚህ ባክቴሪያዎች በትናንሹ አንጀት ውስጥ ሙሉ በሙሉ ያልተፈጩ የምግብ ቅንጣቶችን ሲያፈርሱ ጋዝ ያመርታሉ ማለት ነው። ስለዚህ በእነዚህ ምክንያቶች የአንጀት ጋዝ ወይም ፈስ ይፈጠራል ማለት ነው። የፈስ አለመቆጣጠር ዋነኛው ምልክት ምንድነው ስንል ደግሞ የአየር ወይም የጋዝ ከትልቁ አንጀት ያለ ፍላጎት መውጣት ማለት ነው። ይህ በዕለት ተዕለት እንቅስቃሴዎች ጊዜ ሊከሰት የሚችል ሲሆን በማህበራዊ ህይወት ውስጥ ማፈርንና የስነ ልቦና ጭንቀትንም ሊያስከትልብን ይችላል። በብዙ አጋጣሚዎች የጋዝ አለመቆጣጠር ችግር ከሌሎች የአንጀት አለመቆጣጠር ምልክቶች ጋር አብሮ ይመጣል። ለምሳሌ የአንጀት መቆጣጠር ማጣት፣ የጠጣር ወይም የፈሳሽ ሰገራ ያለ ፍላጎት መፍሰስና ስር የሰደደ የሆድ ድርቀት ወይም የሆድ መድረቅ ናቸው። የጋዝ አለመቆጣጠር ወይም የአንጀት ጋዝን መቆጣጠር ወይም ደግሞ ማገድ አለመቻል ብዙ ጊዜ የሚከሰተው የሰገራ አለመቆጣጠር በሚባል ችግር በሚሰቃዩ ሰዎች ላይ ነው።
የሰገራ አለመቆጣጠር ማለት ደግሞ አንድ ሰው በፈቃዱ የአንጀት እንቅስቃሴ ወይም ጋዝ ለመለቀቅ እስኪዘጋጅ ድረስ ሰገራንና ጋዝን በአንጀት ውስጥ መያዝ አለመቻል ማለት ነው። የሰገራ አለመቆጣጠርን ሊያስከትሉ ወይም አስተዋጽኦ ሊያደርጉ የሚችሉ ምክንያቶች የሚከተሉትን ያካትታሉ። ለምሳሌ አንደኛ ፊንጢጣን የሚዘጉ ጡንቻዎች ላይ የሚደርስ ጉዳት ወይም ዳሜጅ ቱ ዘ አናል ስፔክትረም ነው። አንደኛ ፊንጢጣን የሚዘጉ ጡንቻዎች ላይ የሚደርስ ጉዳት ወይም ዳሜጅ ቱ ዘ አናል ስፔንስተር የሚባሉት ናቸው። የፊንጢጣ መጨረሻ ላይ ውስጣዊ ስፊንክተር እና ውጫዊ ስፊንክተር የሚባሉ የጡንቻ ቀለበቶች አሉ። እነዚህ ጡንቻዎች የምግብ መፍጫ ስርዓት መጨረሻውን በመዝጋት አንድ ሰው በፈቃዱ ሰገራን ወይም ጋዝን ለመልቀቅ እስኪዘጋጅ ድረስ ሰገራን ይይዛሉ። እነዚህ ጡንቻዎች ሲጎዱ ውጤቱ ጋዝንና ሰገራን መቆጣጠር አለመቻል ሊሆን ይችላል። ለዚህ ደግሞ አስቸጋሪ ወይም ረዥም የወሊድ ሂደት የፊንጢጣን የሚዘጉ ጡንቻዎች ላይ ጉዳት ከሚያደርሱ የተለመዱ ምክንያቶች ውስጥ አንዱ ነው ማለት ነው። ሁለተኛ ደግሞ የነርቭ ጉዳት ወይም ነርቭ ዳሜጅ ነው። አንዳንድ ጊዜ ፊንጢጣንና ፊንጢጣን የሚዘጉ ጡንቻዎችን የሚቆጣጠሩ ነርቮች ሊጎዱ ይችላሉ። ይህም ውስጣዊውንና ውጫዊውን ስፊንክተር ሙሉ በሙሉ መዝጋት ወደ አለመቻል ሊያመራችሁ ይችላል። ይህ ደግሞ ድንገተኛ የሰገራ መፍሰስ፣ ሰገራ አለመቆጣጠርና ጋዝ አለመቆጣጠርን ሊያስከትልባችሁ ይችላል ማለት ነው። ከልክ ያለፈ የሰውነት ክብደት መሸከም፣ የአከርካሪ ገመድ መጎዳት፣ በሆድ ድርቀት ጊዜ ሰገራን ለማውጣት መጣር እና ወደ ዳሌ ወለል ጡንቻዎች ግፊት የሚልኩ ነርቮች ላይ ተጽዕኖ የሚያሳድሩ ሌሎች ችግሮችም የእነዚህ ነርቮች መጎዳትን ሊያስከትሉ ይችላሉ ማለት ነው። ሶስተኛ ደግሞ ኪንታሮት ወይም ሄሞሮይድስ ነው። በከፍተኛ ደረጃ በከፋ ጊዜ ኪንታሮት ፊንጢጣን የሚዘጉ ጡንቻዎች ሙሉ በሙሉ እንዳይዘጉ ሊያደርግ ይችላል። ይህም ጋዝን ወይም ሰገራን አለመቆጣጠርን ሊያስከትልባችሁ ይችላል ማለት ነው። ይህም አንዱ ፈስን እንዳንቆጣጠር ሊያደርግ የሚችል ትልቁ ምክንያት ነው። አራተኛ ደግሞ የአንጀት መውጣት ወይም ሬክታል ፖላፕስ ነው። የአንጀት መውጣት ወይም ሬክታል ፖላፕስ ማለት የፊንጢጣን ውስጣዊ ሽፋን ፊንጢጣን በሚዘጉ ጡንቻዎች በኩል ወደ ውጪ መውጣት የሚጀምርበት ሁኔታ ነው። ይህ በጤናማ የአንጀት እንቅስቃሴ ውስጥ የተካተቱትን ነርቮችና ጡንቻዎች ሊጎዳ ይችላል። ይህም ጋዝንና ሰገራን ያለመቆጣጠር ሊያስከትልባችሁ ይችላል ማለት ነው። አምስተኛና የመጨረሻው ደግሞ የፊንጢጣ ቀዶ ጥገና ወይም ሬክታል ሰርጀሪ ነው። አንዳንድ ጊዜ በፊንጢጣ ላይ የሚደርስ ቀዶ ጥገና የፊንጢጣን ወይም የፊንጢጣን የሚዘጉ ጡንቻዎች ላይ ጉዳት ሊያስከትል ይችላል። ይህም አንድ ሰው ጋዝንና ሰገራን የመያዝ ችሎታው ላይ ችግር እንዲገጥመው ሊያደርግ ይችላል። ስለዚህ እነዚህ 5 ምክንያቶች አንድ ሰው የአንጀት ጋዝንም ሆነ ሰገራን እንዳይቆጣጠር የሚያደርጉ እጅግ በጣም አደገኛ ምክንያቶች ናቸው ማለት ነው። ሌላው ደግሞ የሆድ መነፋት አለመቆጣጠር ምርመራዎች ናቸው። የሆድ መነፋት አለመቆጣጠር ወይም ፈስን ያለመቆጣጠር ምክንያቶች ይዛችሁ ዶክተር ዘንድ ከሄዳችሁ የጤና እንክብካቤ አቅራቢዎች ስለሚሰማችሁ ምክንያቶች ጥያቄዎችን ሊጠይቋችሁ ይችላሉ። ይህም ደግሞ የአካል ምርመራን ያደርጋሉ። ይህም የፊንጢጣ ምርመራን ያካትታል። ዶክተሮችም ለችግሩ መንስኤ ሊሆኑ ስለሚችሉ እንደ አንጀት መቆጣት በሽታ፣ ስር የሰደደ ሳል፣ የሆድ ድርቀት፣ ቀደም ሲል የፊንጢጣ ቀዶ ጥገና ታሪክ የመሳሰሉ ስላለባችሁ ሌሎች ሕክምናዎችም ሊጠይቋችሁ ይችላል። በምርመራ ወቅት ዶክተሩ የፊንጢጣ መቆጣጠሪያ ጡንቻ ወይም አናል ስፔንክተር ጥንካሬን ለመገምገምና ጋዝ ከአንጀት እንዲያመልጥ ሊያደርጉ የሚችሉ የነርቭ ጉዳት፣ እብጠት፣ ኪንታሮትና ሌሎች ችግሮችን ለመፈለግ የተለያዩ ምርመራዎችን ሊያደርጉላችሁ ይችላሉ። በዚህ ምርመራ ውጤት ላይ በመመስረት የህክምና ባለሙያዎች የሆድ መነፋት አለመቆጣጠር ወይም የፊንጢጣ አለመቆጣጠር መንስኤ የሆኑትን ወይም አስተዋጽኦ የሚያደርጉ ሁኔታዎችን የበለጠ ለመመርመር ወይም ደግሞ ለማስቀረት አንዳንድ ምርመራዎችን ሊያዙ ይችላሉ። እነዚህ ምርመራዎች የፊንጢጣ ጡንቻዎችንና የፊንጢጣ ቱቦን ወይም አናል ካናልን በዝርዝር ለማየት ይረዳቸዋል ማለት ነው። ሌላው ደግሞ የጋዝ አለመቆጣጠርን ለመመርመር የሚያገለግሉ ምርመራዎች ምንድናቸው ካላችሁ ደግሞ የጋዝ አለመቆጣጠርና የሰገራ አለመቆጣጠር ብዙውን ጊዜ ተያያዥነት ያላቸውና አብረው የሚከሰቱ በመሆናቸው ለመመርመር የተለያዩ ምርመራዎችን ያካሂዳሉ። እነዚህ ምርመራዎች የህክምና አማራጮችን ለመቆጣጠርም ይረዳሉ። የጋዝ አለመቆጣጠርን ለመመርመር የሚያገለግሉ ምርመራዎች የሚከተሉትን ሊያካትቱ ይችላሉ። ለምሳሌ የፊንጢጣ ማኖሜትር ወይም አናል ማኖሜትር የምንለው ሲሆን ይህ ምርመራ በአንጀት እንቅስቃሴ ውስጥ የተሳተፉትን የጡንቻዎችና የነርቮች ቅንጅትን ይለካልናል።
እንዲሁም በፊንጢጣ መዝጊያ ጡንቻ ወይም አናል ስፔንክተር እና በፊንጢጣ ቦይ ጡንቻዎች የሚፈጠረውን ግፊት ይመዝንልናል ማለት ነው። ሌላው ደግሞ የፊንጢጣ አልትራሳውንድ ነው። ይህ ምርመራ የፊንጢጣን የሰገራ መውጫንና የፊንጢጣ መዝጊያ ጡንቻዎችን ምስሎችን ለመፍጠር የድምጽ ሞገዶችን በመጠቀም የችግሩን ሁኔታዎች የሚታይበት አንዱ የህክምና መሳሪያ ነው ማለት ነው። ሌላው ደግሞ የነርቭ ተግባር ምርመራዎች ወይም ነርቭ ፈንክሽን ቴስትስ ናቸው። ይህ ምርመራ የዳሌ ጡንቻዎችን የሚያዳክም ወይም የፊንጢጣ መዝጊያ ጡንቻዎች በአግባቡ እንዳይሰሩ የሚያደርግ ማንኛውንም የነርቭ ጉዳት መኖሩን ይገመግምልናል ማለት ነው። ስለዚህ እነዚህን ምርመራዎች በማድረግ የህክምናው ሂደት የሚካሄድ ይሆናል ማለት ነው። የጋዝ አለመቆጣጠር ህክምና ወይም አያያዝ እንዴት ነው ካልን ደግሞ የጋዝ አለመቆጣጠር ህክምና አማራጮች እንደ ሁኔታው ክብደትና መንስኤ ይወሰናሉ። ለዚህም ደግሞ አንዳንድ ህክምናዎች የአንጀት ልምምዶችና የዳሌ ወለል ልምምዶች ሊካተቱበት ይችላሉ። እነዚህም ደግሞ የዳሌ ወለል ጡንቻዎችን ለማጠናከር፣ የአንጀት ቁጥጥርን ለማሻሻልና የአንጀት አለመቆጣጠር ምልክቶችን ለመቀነስ እንዲሁም የህመምተኞችን የህይወት ጥራት ለማሻሻል ይረዳሉ ማለት ነው። የጋዝ አለመቆጣጠርን ለማስተካከል ወይም ለማከም እኛ ማድረግ የምንችላቸው ሌሎች ስልቶች ደግሞ ምንድናቸው ካላችሁ ደግሞ የመጀመሪያው የአመጋገብ ለውጦች ማድረግ ይኖርብናል። በአመጋገብ ላይ ለውጥ ማድረግ ብዙውን ጊዜ የጋዝ አለመቆጣጠር ህክምና አንዱ አካል ነው። ይህም ታካሚዎች ጋዝ የሚያስከትሉ ምግቦችንና በጨጓራና አንጀት ትራክት ውስጥ የጋዝ መጠን ሊጨምሩ የሚችሉ ቅመም የበዛባቸው ምግቦችን እንድታስወግዱ ይመከራል። ሌላው ደግሞ መድኃኒቶች ናቸው። የጤና ባለሙያዎች ለጋዝ አለመቆጣጠር አስተዋጽኦ የሚያደርጉ ሁኔታዎችን ለማከም የተወሰኑ መድኃኒቶችን ሊያዙላችሁ ይችላሉ። ለምሳሌ ስር የሰደደ ሳል ካለ መድኃኒት ሊያዙላችሁ ይችላሉ። ምክንያቱም ይህ የዳሌ ወለል ጡንቻዎች እንዲታከሙ ሊያደርግ ስለሚችል ማለት ነው። እንዲሁም የሆድ ድርቀትን ለመከላከል የሚረዱ እንደ የሰገራ ማለስለሻዎች እንዲሁም የፋይበር ተጨማሪዎች ያሉ ያለ ሐኪም የሚታዘዙ መድኃኒቶችን ሊመክሯችሁ ይችላሉ። ነገር ግን ማንኛውንም መድኃኒት ከመጀመራችሁ በፊት ሐኪማችሁን ማማከር ይኖርባችኋል ማለት ነው። ሌላው ደግሞ የአንጀት ልምምድ ነው። የአንጀት ልምምድ ህመምተኞች ለአንጀት እንቅስቃሴያቸው የተወሰነ መርሃ ግብር የሚያዘጋጁበት ሂደት ሲሆን ይህም ብዙውን ጊዜ ከባዮ ፊድባክ ህክምና ከዳሌ ወለል ልምምዶችና ከአንጀት እንቅስቃሴ ጋር የተያያዙ ጡንቻዎችን እንዲሁም ነርቮችን ለማጠናከርና ለማስተካከል ከሚወሰዱ ሌሎች እርምጃዎች ጋር አብሮ ሊደረግ የሚችል ትሬኒንግ ነው ማለት ነው። እንዲሁም ደግሞ ባዮ ፊድባክ ህክምና ነው። ባዮ ፊድባክ ህክምና የአንጀት ተግባርን በተሻለ ሁኔታ ለመቆጣጠር አእምሮን መጠቀምን ይመለከታል። ቴክኒኮቹ የመተንፈስ ልምምዶችን፣ የሙሉ አካል መዝናናትን፣ በዳሌ ወለል ወይም በፊንጢጣ መዝጊያ ጡንቻዎች ላይ የጡንቻ ምላሽና ጥንካሬ ለማሻሻል የሚረዱ ልምምዶችንም ሊያካትት ይችላል ማለት ነው። ሌላው ደግሞ የኪንታሮት ማስወገድ ቀዶ ጥገና ወይም ሄሞሬድ ሪሙቫል ሰርጀሪ ነው። ኪንታሮት ፊንጢጣን ሙሉ በሙሉ የመዝጋት ችሎታን የሚያስተጓጉል ከሆነ ሊወገድ ይችላል። ይህ ሰርጀሪ ደግሞ ጋዝና ጠጣር ሰገራን የመያዝ ችሎታችሁን ሊመልስላችሁ ወይም ጤናችሁ እንዲመለስ ሊያደርግ ይችላል ማለት ነው። በመጨረሻም ደግሞ ሰው ሰራሽ የፊንጢጣ መዝጊያ ጡንቻን ለመትከል የሚደረግ ቀዶ ጥገና ነው። በከባድ ሁኔታዎች በነርቭ መጎዳት፣ በአከርካሪ አጥንት ጉዳት ወይም በሌሎች ችግሮች ምክንያት ታማሚው በፊንጢጣ ጡንቻዎች ላይ ቁጥጥር ከሌለው ሐኪሞች የፊንጢጣውን ጫፍ ለመዝጋት እንዲሁም ታማሚው ለአንጀት እንቅስቃሴ እስኪዘጋጅ ድረስ ሰገራን የመያዝ ችሎታውን ለመመለስ ሰው ሰራሽ የፊንጢጣ መዝጊያ ጡንቻ ሊተክሉለት ይችላሉ ማለት ነው። ስለዚህ እነዚህ መንገዶች ሰዎች ፈስንም ሆነ ሰገራን ያለመቆጣጠር ችግራቸውን የሚያስተካክሉበት የህክምና አማራጮች ናቸው ማለት ነው። እንግዲህ ውድ ተመልካቾቼ ፈስንና ሰገራን ካለመቆጣጠር ችግር ጋር በተገናኘ መንስኤዎቹንና የሚደረጉን የህክምና ሂደቶችን የሚያሳይ አጠር ያለ መሰረታዊ መረጃ እንዳጋራችሁ ተስፋ አደርጋለሁኝ። እንግዲህ እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁኝ። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎቼ እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ እንዲሁም የተሰማችሁን ወይም ጥያቄ ካላችሁ ኮሜንት ማድረጋችሁን እንዳትረሱ። እንዲሁም ደግሞ የቴሌግራም ቻናሌንም እንዲሁ ኮሜንት ሴክሽን ላይ አስቀምጥላችኋለሁ። የተለያዩ የጤና መረጃዎችን በጽፉ እንድታገኙ አድርግላችኋለሁ ማለት ነው። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ የምንገናኝ ይሆናል። መልካም ጊዜ ይሆንላችሁ።